ዓለማችን ላይ ካሉ በሴክስ ቱሪዝም ወይም በወሲብ ንግድ ቀዳሚ ከሆኑ ሀገራት መካከል ቁጥር አንዷ ናት ታይላንድ። ታይላንድ ውስጥ የሴቶችና የወንዶች ገላ እንደሚቸበቸብበት ሌላ የትም ሀገር አይቸበቸብም። አብዛኞቹ የገጠራማ ክፍል ቤተሰቦች የሚተዳደሩትም ልጆቻቸውን ይህንን ስራ ሰርተው በሚልኩላቸው ገንዘብ ነው። በታይላንድ ለወሲብ ንግድ የሚቀርቡት ታዲያ ሴቶች ብቻ አይደሉም። ይልቁንስ ወንዶችም ገላቸውን በአደባባይ ወጥተው ይሸጣሉ። ጀርመኖች በዚች ሀገር ውስጥ ቁጥር አንድ ሴቶችን በመግዛት የሚታወቁ ደንበኞች ሲሆኑ ከመላው ዓለም ለዚሁ ብቻ ብለው ሀገራቸውን ጥለው በታይላንድ ቆነጃጅት በገንዘባቸው ለማባለግ የሚጎርፉ ሰዎች የትየለሌ ናቸው። ታይላንድ የመጀመሪያ ደረጃ የቱሪስት ገበያም ዝሙት እንበለው ወሲብ ቱሪዝም ነው። በታይላንድ ተለይተው የሚታወቁ የዝሙት አዳሪ ዞኖች አሉ። እንደ ባንኮክ፣ ፓታያ እንዲሁም በፉኬት ደሴት ላይ የፓንቶንግ የባህር ዳርቻ ሪዞርት በይበልጥ ተለይተው ይታወቃሉ። በእነዚህ ቦታዎችም የወሲብ ኃጢአት እንደ ጉድ ሲሰራ ይነጋል፣ ይመሻል። በታይላንድ ውስጥ ያለው ዝሙት አዳሪነት በራሱ ህገወጥ አይደለም። ዝሙት አዳሪነት በታይላንድ ህጋዊ ነው ቢባል ማጋነን አይሆንም። ነገር ግን ለዝሙት አዳሪነት ህዝባዊ ጥያቄ በግልጽና ያለ ረፍት ወይም በህዝብ ላይ ችግር በሚፈጥር ቦታ ከሆነ የተከለከለ ነው። አለበዚያ ነዋሪው ላይ ችግር ካልፈጠረ፣ ህዝቡ ችግር ፈጠረብኝ ካላለ በአደባባይም ዝሙት መፈጸም ይፈቀዳል። በቬትናም ጦርነት ጀምሮ በሴተኛ አዳሪነት ላይ ባለው ኢኮኖሚያዊ ጥገኝነት ምክንያት በሀገሪቷ ውስጥ ይህ ስራ ጉልህ ስፍራን ይዟል። ከድህነት ከትምህርት ዝቅተኝነትና ከገጠር የሥራ እጦት የመነጨ እንደሆነ የሚነገርለት ይህ የሴተኛ አዳሪዎች ሥራ ገላቸውን የሚሸጡት ሴቶች በአብዛኛው የሚመጡት ከሰሜን ምስራቅ ወይም ኢሳን እንዲሁም የታይላንድ ክልል ከአናሳ ጎሳዎች ወይም ከአጎራባች ሀገሮች በተለይም ከካምቦዲያ፣ ከማያንማር እና ከላኦስ ነው። በተለይ በታይላንድ አጠቃላይ የወሲብ ሰራተኞች ብዛት በሚሊዮኖች እንደሚሆን ይገመታል። ታይላንድ ሲባል ምን ጭንቅላታችሁ ላይ ይመጣል ተብሎ የተጠየቁ 10 ቱሪስቶች ውስጥ 9ኙ ወሲብ ሲሉ መልሰዋል። ቱሪስቶች ታይላንድ ላይ ባህል፣ የመሬት አቀማመጥ፣ ምግብ እያሉ የሚያምራቸው ነገር የለም። ልክ እንደ ጋምቢያና ሌሎች ሀገራት የፈገግታ ምድር እንደሚባሉት ታይላንድም ወሲባዊ ገነት የሚል ቅጽል አግኝታለች። በየዓመቱ በሺዎች የሚቆጠሩ ቱሪስቶች እሱን ለመፈለግ ወደ ባንኮክ ሻንጣቸውን ይዘው ይበራሉ። አንድ ጀርመናዊ ቱሪስት ሲናገር ለምን ሁላችንም እዚህ ነን? እዚህ ብዙ ወሲብን በትንሽ ገንዘብ እናገኛለን። ከዚህ በላይ ደስታ ምን አለ ይላል። የተለያዩ ምንጮች በታይላንድ ውስጥ የጾታ ሰራተኞችን ቁጥር ከ300,000 እስከ 2,800,000 ገደማ እንደሆነ ይነገራል። በፉኬት፣ ባንኮክ፣ ፓታያና ቺያንግ ማይ ከተሞች ውስጥ ከምርጫ ከአይነት እየመረጡ በርካሽ ብሮች ስሜታቸውን የሚያረኩ ቱሪስቶች በመቶ ሺዎች የሚቆጠሩ ናቸው። ይህ የወሲብ ንግድ የተስፋፋው በአብዛኛው በ1960ዎቹ ሀገሪቷ ባጋጠማት ለውጥ ነው። የግብርና ሜካናይዜሽን ለብዙ ትናንሽ ገበሬዎች ይህ ነው የሚባል አጥጋቢ ትርፍ አያስገኝም ነበር። በአብዛኛው የሚሰሩ ስራዎች ደግሞ በወንዶች ብቻ የሚሰሩ ሲሆን ሴቶች ግን ዝቅተኛ ክፍያ ባለው የፋብሪካ ስራዎች መስራት ሲገደዱ ነበር። በዚህም በቂ ገንዘብ ባለማግኘታቸው ስራዎችን ለመፈለግ ወደ ከተሞች ይመጡ ጀመር። በዚህም በአቋራጭ ገንዘብ ማግኘት የሚችሉበት የወሲብ ንግድ ሆኖ ወለል አለላቸው። ቀስ በቀስ ተራ በተራ እየገቡበት መጡ። ከዚያም ከብዙ ዓመታት በኋላ የፓታያ ግዙፍ የመዝናኛ አውራጃ በኮቪድ-19 ምክንያት ሙሉ በሙሉ ውድቀትን አስተናግዶ ነበር።
ለከተማዋ ወደ 60 ሺህ የሚጠጉ ሴሰኞች ይህ ሁኔታ አስጊ ሆኖባቸው ነበር። የታይላንድ ግዛት ከወሲብ ንግድ በቢሊዮኖች የሚቆጠር የግብር ገቢ ስለሚያስገኝ፣ ነገር ግን ዝሙት አዳሪነት በይፋ ስለታገደ በኮቪዱ በንግዱ ውስጥ የሚሰሩት ከሁሉም የመንግስት እርዳታ ፕሮግራሞች የተገለሉ በመሆናቸው እጅግ ከባድ 2 ዓመታትን አሳልፈዋል። ለምሳሌ የወሲብ ሰራተኛ የሆነችው ኦም የተሰኘችን ታይላንዳዊት ሴትን ብንመለከት ካስወለዳት ልጁ ጋር ጥሏት ከመሄዱ በፊት መጀመሪያ ከጎኗ ለመቆም በማለት በጀርመናዊ ደንበኛዋ ምክንያት ጸንሳ ነበር። በዚህ ሰዓት ኦም በወሲብ ንግድ ውስጥ ዳግም መስራቷን ስትቀጥል ቢያንስ የልጇን ማሳደጊያ ክፍያዎችን ለማስፈጸም ጠበቃን እየጠየቀች ነው። ከጀርመን ደንበኞች ጋር ግን ጨርሻለሁ፣ አልገናኝም፣ ከሃዲዎች ናቸው ትላለች። እሷ ያገባኛል፣ ሁሌ አብሮኝ ይሆናል ብላ በወሲብ ንግድ ላይ ባለችበት ሰዓት ባገኘችው ጀርመናዊ ተታላ ልጅ ወልዳ አሁን በድጋሚ በወሲብ ንግድ ውስጥ ሆና ልጇን ለማሳደግ የተገደደች ሴት ናት። የታይላንድ የወሲብ ኢንዱስትሪ ከፍተኛ ገቢን ብቻ የሚከፍል አይደለም። ሰራተኞች እንዲሁም ከከተሞች ወደ ከተሞች የገንዘብ ፍሰት እንደገና ለማከፋፈል እንደ ዘዴ ይሰራል። ያላደጉ የገጠር አካባቢዎች ይህ ለድህነትና ለማህበራዊ እጥረት ማካካሻቸው ነው። ልጆቻቸው በዚህ ንግድ በሚልኩላቸው ገንዘብ ራሳቸውን ያኖራሉ። የወሲብ ቱሪዝም በታይላንድ ውስጥ ትልቅ ጉዳይ ነው። በግምት እንደሚጠቆመውም በየዓመቱ በቢሊዮን የሚቆጠር ዶላር እንደሚያስገኝ የሀገሪቱ አጠቃላይ የሀገር ውስጥ ምርት መጠን ሊይዝ የሚችልና የሀገር ውስጥና የዓለም አቀፍ ተሳታፊዎችን የሚያካትት ነው። አንዳንድ ግምቶች በታይላንድ ውስጥ ያለው የጾታ ንግድ በዓመት በቢሊዮን የሚቆጠር ዶላር ያስገኛል ይላሉ። እንደ አውሮፓውያን አቆጣጠር ከ2003 የተጠናው ጥናት 4.3 ቢሊዮን ዶላር ወይም የታይላንድ ኢኮኖሚ 3% ገደማ ይህ የወሲብ ንግድ ይዞት ነበር። እንደ አውሮፓውያን አቆጣጠር በ2015 የተደረገ ሌላ ጥናት ንግዱ 6.4 ቢሊዮን ዶላር ያስገኘ ሲሆን ይህም ከታይላንድ አጠቃላይ ምርት 10% ትርፍ ይዛል። በታይላንድ የወሲብ ንግድ ለመደሰት የሚመጡ ሰዎች የታይላንድ ልጃገረዶችን እንደ ሰው አይቆጥሯቸውም። ሲርባቸው እንደሚያዙት እንደ ፒዛ ወይም ትኩስ መጠጦች ሴቶቹንም የወሲብ አምሮታቸው ሲመጣ በቀላሉ አዘው ይገናኟቸዋል። በታይላንድ ውስጥ ብዙ ወጣት ሴቶች፣ ወንዶችና እንዲሁም ለልጃገረዶች ገላቸውን ለወሲብ ይሸጣሉ። ለብዙ አስርት ዓመታት ፓታያ በዋነኝነት የምትታወቀው በደመቀ የወሲብ ኢንዱስትሪ ሴቶችን እንዲሁም ወንዶችን ለሚፈልጉ ምዕራባውያን በማቅረብ ነው። በታይላንድ ውስጥ ያሉ እድሜያቸው ያልደረሰ ልጆች ሴተኛ አዳሪዎች ትክክለኛ ቁጥር አይታወቅም። በአሜሪካ የተመሰረተው የምርምር ተቋም የጥበቃ ፕሮጀክት እንደሚለው በታይላንድ ውስጥ በሴተኛ አዳሪነት ውስጥ የሚሳተፉ ሕፃናት ቁጥር በግምት ከ12000 እስከ 100,000 ይደርሳል ይላል። መንግስት፣ የዩኒቨርሲቲ ተመራማሪዎችና መንግስት ያልሆኑ ድርጅቶች ደግሞ ከ15 ዓመት በታች የሆናቸው ከ30,000 እስከ 40,000 የሚደርሱ ሴተኛ አዳሪዎች አሉ ይላሉ። የውጭ ሀገር ስደተኞችን ሳይጨምር የታይላንድ የጤና ስርዓት ምርምር ኢንስቲትዩት በበኩሉ በታይላንድ ውስጥ ካሉ ሴተኛ አዳሪዎች 40% የሚሆኑት እድሜያቸው ያልደረሱ ሕፃናት እንደሆኑ ይገልጻል። በታይላንድ ከፍተኛ ቁጥር ያለው ህዝብ በድህነት ውስጥ ይኖራል። ከነዚህም ውስጥ የጎሳ ኮረብታ ልጆች ይጠቀሳሉ። እነዚህ ልጆች የሚኖሩት በሰሜናዊ ታይላንድ ድንበር አካባቢ ነው። ከጠቅላላው ህዝብ አንጻር ተመጣጣኝ ያልሆነ የድህነት ደረጃ ይሰቃያሉ። እንዲሁም አብዛኞቹ የዜግነት ካርድ የላቸውም። ይህ ማለት የጤና እንክብካቤ ወይም የመጀመሪያ ደረጃ ትምህርት ቤት አያገኙም። ይህም ተጨማሪ የትምህርትና የሥራ ዕድላቸውን ይገድባል። በዚህም ያላቸው አማራጭ ወደ ከተሞች በመምጣት ገላቸውን መሸጥ፣ ቤተሰቦቻቸውን መደጎም ነው። በታይላንድ በባህላዊ ልማዶች መሰረት የሴት ልጅ የመጀመሪያ ግዴታ ቤተሰቧን በማንኛውም መንገድ መደገፍ ነው። በዚህ የግዴታ ስሜትና የቤተሰብ ዕዳ ለመክፈል ብዙ ልጃገረዶች ወደ ሴተኛ አዳሪነት ለመምጣት ተገደዋል። ሕፃናት በወሲብ ተቋማት ውስጥ ይበዘበዛሉ። እናም ወሲባዊ ግንኙነት በሚፈልጉ ልጆች ላይ በቀጥታ ወደ ጎዳና ይቀርባሉ። ለዚህም በዓለም ላይ
ወደ ታይላንድ የሚጓዙ ቱሪስቶች እየከፈሉ የስሜታቸው መወጣጫ ያደርጓቸዋል። የሚያስገርመው ደግሞ ወንዶችም በዚህ ስራ ላይ መኖራቸው ነው። ወንዶች በሌላ ወንዶች ጥቃት ወይም ደግሞ የወሲብ ጥማቸውን ለመወጣት ይገዟቸዋል። ሴቶችም ሊገዟቸው ይችላሉ። ግብረ ሰዶማዊነትም በዚች በታይላንድ እንደ ጉድ ይስፋፋል። ፈልገውም ሲሆን ሳይፈልጉም ወንዶች በአደባባይ በመውጣት ገላቸውን የሚሸጡባት ሀገር ናት ታይላንድ።